ትኩረት የተነፈገው የማልበርግ በሽታ በዳሰነች ወረዳ ማልበርግ ቫይረስን ለመቆጣጠር ትምህርት ቤቶች እንዲዘጉና ትራንስፖርት እንዲቆም ተወሰነ። አዎ በሽታው ትኩረት ተነፍጎታል። የትራንስፖርት መቋረጥና የትምህርት ቤት መዘጋት የበሽታውን ስርጭት ይገታዋል ወይ? ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዜና ፕላስ ቤተሰቦቻችን የዕለቱን መረጃ ይዘን ቀርበናል። አብራችሁ እንድትቆዩ በአክብሮት ጋብዘናል። ወደ መረጃው አለፍን። በደቡብ ኢትዮጵያ ክልል የሚገኘው ዳሰነች ወረዳ በማልበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሚ የህዝብ ማመላለሻ ትራንስፖርት እንቅስቃሴ፣ ትምህርትና ድግሶች እንዲቆሙ ወሰነ። ለምንድን ነው ይህ ውሳኔ የተላለፈው የሚል ጥያቄ ሊነሳ ይችላል። የወረዳው አስተዳደር ክልከላዎቹን የጣለው የማልበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ የተገኘ መሆኑን ከሰማ በኋላ ነው። አዎ ትላንትና በስቲያም የማልበርግ በሽታ የተያዘ ሰው ተገኝቷል በድጋሚ። ከዚህ ቀደም ከሚወጡት ሪፖርቶች ከ9 ቀናት በኋላ ሌላ ሰው በድጋሚ መያዙን አስመልክቶ የማልበርግ ቫይረስ የተያዘ ሰው ስለተገኘ የትራንስፖርትና የትምህርት ቤት እንቅስቃሴ እንዲቆም ወስኛለሁ ብሏል የዳሰነች ወረዳ። የማልበርግ ቫይረስ ለመጀመሪያ ጊዜ የተገኘው አሪዞን አጎራባች በሆነችው ደቡብ ኦሞ ዞን ስር የሚገኘው የዳሰነች ወረዳ ክልከላውን ይፋ ያደረገው ትላንትና በስቲያም አርብ ዕለት ነበረ። አርብ ዕለት በ3/2018 ዓ.ም ምሽት ላይ ነው ክልከላውን በድጋሚ ይፋ ያደረገው። ከዚህ ቀደም የትራንስፖርት ክልከላ አድርጎ እንደነበረ ብዙዎቻችን የምናስታውሰው ነው። የወረዳው አስተዳደር የበሽታውን ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት ገደማ በፊት እንደነበረ ሁላችንም እናስታውሳለን። አዎ ህዳር 21 ክልከላ ጥሎ ነበረ። ይህ ክልከላ 1 ሳምንት ከቆየ በኋላ በከፊል እንዲነሳ ተደርጎ ነበረ። በትላንትናው ዕለት ደግሞ እገዳዎች ሙሉ ለሙሉ እንደተነሱ ተገልጾ ነበረ። ነገር ግን ሳይቆይ ሳይውል ሳያድር እገዳው መነሳቱ ይፋ ተደረገም። የማልበርግ ቫይረስ ስርጭት ለመከላከልና ለመቆጣጠር እየተሰጠ ያለው የግንዛቤ ማስጨበጫ ስራዎች ለውጥ እያሳዩ በመምጣታቸው እንደሆነ ወረዳው አስታውቆ ነበረ። የበሽታው ስርጭትና እንቅስቃሴ ታማሚዎች እያገገሙ ወደ ቤታቸው እየሄዱ በሽታውም ለውጥ እያመጣ የሚያዙ ሰዎች ቁጥርም እየቀነሰ መጥቷል ተብሎ ነበረ። ነገር ግን በዝምታ በሽታው እየተጓዘ ነው። ቤት ለቤት ብዙዎችን እያያዘ ነው። ውሳኔው ይፋ ከተደረገ ከ8 ሰዓት ገደማ በኋላ ግን ይህ ነገር ታወቀም። የመጀመሪያው ጥብቅ እገዳም በድጋሚ መጣሉ ይፋ መደረጉ ተገለጸ። በዚህ መሰረት ደግሞ ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ተወስኗል። የህዝብ እንቅስቃሴ ለበሽታው መተላለፍ ምቹ ሁኔታ ይፈጥራልና በሽታው ወደ ሰዎች እንዳይተላለፍ የህዝብ ማመላለሻ ትራንስፖርት እንቅስቃሴ እንዲቆም ትዕዛዝ ተላለፈ። ባለ 2 እግር ሞተር ሳይክሎች ደግሞ ከአሽከርካሪ ውጪ ሁለተኛ ሰው እንዳይጭኑ ተከልክሏል። ረንዳውም በቅርቡ ድሽታ ጊና የተሰኘው በዓል በአደባባይ እንዳይከበር በሽታው ለመተላለፍ የተመቸ ስለሆነ ክልከላ ተደርጎ ነበረ። ማህበረሰቡ የሚያደርጋቸው የደስታና ሐዘን እንዲሁም ህዝብን ሊያሰባስቡ የሚችሉ ስነ ስርዓቶች ላልተወሰነ ጊዜ እንዲቆሙ ተደርጓል። መዝናኛ ተቋማት፣ የምሽት ዳንስ ቤቶች፣ ፑል ቤቶች፣ ዲኤስቲቪ ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ እንዲሆኑ ተገልጿል ወይም ተጠቁሟል ወይም መልእክት ተላልፏል። ማንኛውም ስፖርታዊ ውድድሮች እንዳይካሄዱ እገዳ ተጥሎባቸዋል። ማህበረሰቡ በተለምዶ የሚመገባቸው እንደ ቦርዴ፣ ሾፎሮ መሰል መጠጦች ንጽህናቸውን በጠበቀ የግል መጠቀም የሚለውም ከወረዳው አስተዳደር ውሳኔዎች መካከል ነው። አዎ በጋራ መጠቀም መመገብ በሀገራችን የተለመደ ነው። ነገር ግን አሁን ከበሽታው ስርጭትና ወረርሽኝ አንጻር ለብቻ መመገብ፣ በንጽህና መጠቀም ግድ ነው ተብሏል። አገልግሎት ሰጪ ተቋማትም ቢሆኑ የመከላከያ ግብአትን አሟልተውና አራርቀው ለነዋሪዎች አገልግሎት መስጠት እንዳለባቸው አሳስቧል። ወረርሽኙን ምክንያት በማድረግ በሸቀጣ ሸቀጦች ላይ ዋጋ የሚጨምሩ ነጋዴዎች ላይ የማያዳግም እርምጃ እንደሚወሰድ ተገልጿል። የዳሰነች ወረዳ አስተዳደር ውሳኔውን
ይፋ ባደረገበት መግለጫ ላይ እገዳዎቹ ላልተወሰነ ጊዜ እንደሚቆዩ አስታውቋል። አዎ በቅርቡ በጂንካ ከተማ ተከስቶ በርካታ የሕክምና ባለሙያዎችና ነዋሪዎችን የፈጀው ብዙዎችን ያስደነገጠው ድንገት ቅጥፍ ያደረገው በሽታ ወደ በርካቶች የሚተላለፈው ከበሽተኛ ወደ አስታማሚዎች በቀላሉ የሚሰራጨው በሽታ ጤና ሚኒስቴር ራሱ እኔ ነኝ የቀብር ስነ ስርዓት የምፈጽመው ለንክኪ ተጋላጭ ስለሚያደርግ ብሎ ነበረ በቅርቡ። የወረዳው አስተዳደር እገዳዎቹን የጣለው የጤና ሚኒስቴር አንድ ሰው በማልበርግ ቫይረስ መያዙን እንዳረጋገጠ በዕለታዊ የበሽታ ስርጭት መረጃው ይፋ ከተደረገ በኋላ ነው። ጋብ ብሎ የነበረው በማልበርግ ቫይረስ የሚያዙ ሰዎች ዕለታዊ መረጃ ትላንትና በስቲያ አንድ ሰው መያዙ ከተገለጸ በኋላ ነው። ከትላንት አስቀድሞ በነበሩት 9 ቀናት ለ821 ሰዎች የላቦራቶሪ ምርመራ ቢደረግም ቫይረሱ የተያዘ ሰው አልተገኘም ነበረ። ትላንትና በስቲያ ግን አንድ ሰው መገኘቱ የወረዳው አስተዳደርን አስደነገጠ። እናም የዳሰነች ወረዳ ባወጣው መግለጫ ውሳኔውን ለማሳለፍ በምክንያትነት የጠቀሰው ዳግም በሰዎች ላይ የተገኘ መሆኑ ነው። የወረዳው ዋና አስተዳዳሪ አቶ ታደለ ሀቴ በበኩላቸው ውሳኔው የተላለፈው አንድ ተጨማሪ ሰው በቫይረሱ እንደተያዘ መረጋገጡን ተከትሎ መሆኑን ለቢቢሲ ተናገሩ። የትናንቱ ታማሚ የተገኘው በዳሰነች ወረዳ እንደሆነ ጥያቄ የቀረበላቸው አቶ ታደለ እርሱን አላቅም የሚል ምላሽ ሰጥተዋል። ለመጀመሪያ ጊዜ በኢትዮጵያ መገኘቱ ይፋ ከተደረገ በኋላም እሁድ ታህሳስ 5 2018 አንድ ወር የሚሞላው ማልበርግ ቫይረስ እስካሁን ድረስ በ14 ሰዎች ላይ ተገኝቷል። ከነዚህ ውስጥ 4ቱ ያገገሙ ሲሆን 8ቱ ህይወታቸው አልፏል። 2 ሰዎች ደግሞ ሕክምና ላይ ናቸው። የማልበርግ ቫይረስ አስቸጋሪና በርካታ ሰዎች እየተያዙበት ያለ ቫይረስ ሲሆን ጥንቃቄ የሚፈልግ በርካቶችም አለ ጥንቃቄ እየተንቀሳቀሱ እንደሆነ ምክንያት በማድረግ ይህንን በሽታ ለመቆጣጠር የተለያዩ ስራዎች እየተሰሩ ይገኛሉ። በኢትዮጵያ የመጀመሪያው የማልበርግ ቫይረስ ከየት መጣ? በ1959 በሽታው ለመጀመሪያ ጊዜ ከተከሰተባት የጀርመኗ ማልበርግ ከተማ ስያሜውንም ያገኘው ይህ ቫይረስ ከ24 በመቶ እስከ 88 በመቶ የመግደል ምጣኔ ያለው ማልበርግና ኤቦላ ምንም እንኳ የተለያየ ቫይረሶች የሚፈጥሩ ቢሆኑም ተመሳሳይ ቤተሰብ ውስጥ እንደሚካተቱ የዓለም ጤና ድርጅት መረጃው ያመለክታል። ድንገት የሚከሰተውን የሰውነት ሙቀት መጨመር፣ ከፍተኛ ራስ ምታትና የጡንቻ ህመም ከቫይረሱ ዋነኛ መገለጫዎች መካከል ናቸው። በበሽታው የተያዘ ሰው ከ3ኛ ቀን አንስቶ ከፍተኛ የሆነ ማስቀመጥ፣ የሆድ ህመም፣ ማስመለስ ይታይበታል። ከ5ኛው ቀን ጀምሮ ትውከት ላይ ደም ሊታይ ይችላል። ከአፍንጫና ከሴቶች መራቢያ አካል ደም መፍሰስ የሚጀምረው ከዚህ በኋላ ነው። የማልበርግ ቫይረስ መነሻው ሩስተስ ወይም አጂፕቲያን ፍሩት የተሰኘ የሌሊት ወፍ ናቸው። የሌሊት ወፎች በብዛት ለሚገኙባቸው የማዕድን ቦታዎች ወይም ዋሻዎች ለረጅም ጊዜ የተጋለጠ ሰዎች ቫይረሱ ሊተላለፍባቸው እንደሚችል የዓለም ጤና ድርጅት ይገልጻል። ከእንስሳት ወደ ሰው የገባው ቫይረስ ደግሞ በንክኪ ወደ ሌሎች ሰዎች ይተላለፋል ተብሎ ይታመናል።